ስለዚህ ስንቱን ይችሉታል? ወጪ የላቸውም። ባባ አቅም ስለሌላቸው እሷን ለመውሰድ እኛ እንድናግዛት ነው። የባባ ናፍቆት አልቻለችም። አመት ከ7 ወር ኢትዮጵያ ተቀምጣ እስከ 5 ወር ድረስ ባባ ገንዘብ ይልኩላት ነበር። አሁን ግን እየላኩላት አይደለም። እሷም ቸግሯታል፣ ባባም ናፍቀዋታል። ዳት ዘሪዝን ማሪ እሺ ቀለታ ላከለትና ቼክ ያርግልኝ። እሺ ማሪ ሰርቲፊኬት እሺ ይሄንንና ፎርዋርድ ቱ ታምኑ ይሻል። ከዚህ ጥራት ፓስፖርት ይሄ ጥራት ይሻላል። አይ ቲንክ ሰላም አለይኩም ታሜ፣ እንዴት ነህ? ሰላም ነው? እኔ ደህና ነኝ። ታምዬ በእናትህ ይሄንን ይልኝ። ይሄን ፓስፖርት ኮፒ ልጅቷ በብሎክ ነው የወጣችው። እስር ቤት ገብታ 2 ወር ከ17 ቀን ታስራ ነው የወጣችው። ግን የኢማራቲ ሚስት ነበረች። ይሄ የጋብቻ ወረቀቷ ነው። አንብበው። ይሄ ትክክለኛ የጋብቻ ወረቀት መሆኑን ይልኝ። አንደኛ፣ ሁለተኛ ደግሞ ልጅ ኢማራት መልሳ መግባት ትችላለች። የኢማራቲ ሚስት ስለሆንኩኝ በብሎክ በወጣም መልሼ መግባት እንደምችል ሰዎች ነግረውኛል ብላ ለማረጋገጥ ነው። ፕሊስ እርግጠኛ ለመሆን ነው። ቴንክ ዩ ታሜ። መታ ባባ ካልፈለጋት ሲፈልጋታል። ባባ ገንዘብ ነው እንጂ ያጣው ይፈልጋታል። ባባ ይወዳታል። ሁሉንም ሴቶች ይወዳል ባባ። እሷ 3ኛ ሚስቱ ናት እና ይወዳታል። ባይወዳትማ እስካሁን ፍታኝ ስትሉ ይፈታት ነበር እኮ። ግን እሷን ከኢትዮጵያ ኢማራት ለማምጣት ብር የለውም ባባ። ስትመጣ ደግሞ ከሚስቶቹ ጋር ደብሎ ያኖራታል። የበሉትን በልታ የጠጡትን ጠጥታ ትኖራለች። ዋናው ፍቅር ነው። እሺ ወደ እንትን እንሄዳለን። ቆይታ የሚያረጋግጥልንና ኢማራት መግባት የምትችል ከሆነ ለፍቅር የማይከፈል መስዋዕትነት የለምና እኛ አዋጥተን ባባንና ሌይላን እናገናኛቸዋለን። እሺ 2 ፍቅረኛሞች ተለያይተው ከሚቀሩ እኛ ያቅማችንን አዋጥተን ባባና ሌይላ በአንድ ጣራ ውስጥ እንዲኖሩ እናደርጋለን። ባባ ኤንድ ሌይላ ፍቅር እስከ መቃብር። ባባ ኢትዮጵያ ጥሩ ሀሳብ ነው። ለምን ሌይላን ወደ ኢማራት ለማምጣት ከምንለፋ ባባን ወደ ኢትዮጵያ አንሸኘውም? የኢትዮጵያ ቪዛና ትኬት ባባን ችለ ነው። ጥሩ ሀሳብ። በቃ ባባን ኢትዮጵያ። ሌይላ ኢማራት መግባት አትችልም ካለን ታሜ ቼክ አድርጎልን አትችልም በብሎክ ስለወጣች ኢማራት ሚስት ሆነች አልሆነች አትችልም ካለ ባባን ኢትዮጵያ እንወስደዋለን። ኦኬ ሳልጠይቃት ግን ሌይላን ባባ ለምን እስከ ዛሬ አመት ከ7 ወር ስትቀመጭ ኢትዮጵያ ለምን ኢትዮጵያ መጥቶ አላየሽም? አንደኛ ጥያቄ። ሁለተኛ ባባን ኢትዮጵያ ብናመጣልሽ ይመችሻል ወይንስ አንቺ ግዴታ ኢማራት መምጣት ነው የምትፈልጊው? እነዚህ 2 ጥያቄዎች ነበሩ። ዋትስአፕ ልጠይቃት አንዴ። ቆይ ጋይስ ምንድን ነው የላክሽልኝ? زين اقول لك صوتي طرفها طرشت انا سمعيهم يا ባባ ቮይስ ብልክልሽ ታለቅሻለሽ አላልኩም? እንባ ይመጣ አልቻልኩም። ባባ ፍቅሩን እየገለጸላት
እሺ ሌላ የባባንም ድምጽ ሰምቻለሁ። በጣም ነው ልቤ የተነካው እና ምን ያህል እንደሚወድሽ አይቻለሁ። ፓስፖርት ኮፒሽን እና ማሬት ሰርተፊኬትሽን ለታሜ ልኬለታለሁ እና ታሜ ቼክ አድርጎ መግባት ትችያለሽ አትቺ የሚለውን ሲነግረኝ ያለውን ነገር አሳውቅሻለሁኝ። እሺ ምን ሆናችሁ ነው የምትስቁት? እሺ የምር ብትሰሙ እንደኔ ልባችሁ ይነካ ነበር። ባባ ምን ያህል እንስማው ነው የሰው ድምፅ አላሰማም። እሺ እሷ ግን ምን አለች መሰላችሁ? ለጠየኳት ጥያቄ ላይቭ ላይ ሰምታኝ የውላችሁ ላይቭ ላይ ሰምታኝ ስጠይቅ ላይቭ ላይ ሰምታኝ ወዲያው ዋትስአፕ አደረገችልኝ ጥያቄዎችን። ለምን ባባ ኢትዮጵያ መጥቶ አላየሽም በአመት ከ7 ወር ስለሚለው ጥያቄ መልሷ የኔንም ስሜ እሱ በልጆች ሸክ ስላስያዙ የኔንም ስሜ እሱ በልጆቹ ሸክ ስላስያዙበት በዛ ምክንያት ከሀገሩ እንዳይወጣ ታግዷል። የቸኩ ሂሳብ እስከሚያልቅ ድረስ ማለት ነው። ለዛ ነው ወደ ኢትዮጵያ ባባ ከሀገር እንዳይወጣ ታግዷል፣ እዳ ስላለበት የባንክ እዳ። ታዲያ ከዚህ ምንድን ነው የምትወርሰው? የባንክ እዳ በባንክ እዳ በቼክ ምክንያት ከሀገር እንዳይወጣ የታገደ ሰው እንዴት ነው ታዲያ? ልትወርሺ ነው ወይ የምትመጪው የምትሏት? ምን ልትወርስ? የባንክ እዳ ልትወርስ? ፍቅር እንቅፋት አያጣውም። ወይ እሺ ልትወርሺ ነው ነው? አይ ሌላ እሺ ማነው ስሙ? ውዴ ሰው ግን ሰላም ውዴ፣ እንዴት ነሽ? ደህና ነኝ። እንኳን አደረሳችሁ ለረመዳን ጾም። እናመሰግናለን ማሪ። አውዬ አንድ ነገር ላስቸግራችሁ ነበር። ምናልባት ኤጀንሲ የምታውቁ ሰዎች እዛ አረብ ሀገር ለመምጣት አስቤ ነበረ። አንድ ልጅ አለኝ። ለጊዜው አሁን ሰው ጋር ነው ያለሁት፣ አክሴ ጋር ነው ያለሁት ልጄን ይዤ እና ወደ አረብ ሀገር መሄድ ፈልጌ ነበር። ያው ብዙሃኑ ኤጀንሲ ደላላ አባቶች የልጅሽ አባትስ አብረን አይደለንም። የ7 ወር ነፍሰ ጡር እያለሁ ነው የተለያየ ነው እና እንደዚህ ቺፕስ ምናምን እሸጥ ነበረ። አሁን እሱም ያዋጣኝ ስላልሆነ አጋጣሚ ሆኖ የምሰራበትን ቦታ ፈርሷል። አዳማ ነው ያለሁት እኮ። አብራችሁ ካልሆናችሁ ልጁን አይረዳም እንዴ ታዲያ? አይ አያግዝም። ለምን አትከሹም? እና ተቆራጭ መንግስት እንዲያስቆርጥልሽ አታደርጊ? አሁን ላይ ከበፊትም ራሱ በመጠጥ በምን እያስቸገረ ስለነበረ ስራም እየሰራ አይደለም። እሱ ያለበት ሁኔታም ጥሩ ስላልሆነ ብከስ ምንም አላገኝም እና እኔ አሁን አረብ ሀገር ሄጄ ሰርቼ ልጄን ለማሳደግ ሀሳብ ነበረኝ እና ሰው ካለ የምታውቁት ሰው ካለ ሙኒት ኤጀንሲ ያላት አቅም ካለሽ የሙኒትን ስልክ ልስጥሽ። ቆይ ልስጥሽ። እኔ ከዚህ ማለት የሚጠይቁት ብር ቀላል ብር አይደለም፣ ብዙ ብር ነው የሚያስከፍሉት እና እሱ ነው ለእኔ ችግር እየሆነ። አንቺ የፈለግሽው ታማኝ ኤጀንሲ ነው አይደል? ታማኝ ኤጀንሲ ሜድም ስለማልችል እዛ ሰርቼ እንኳን የምከፍልበት እድል ቢኖር እኔ እንጃ። ጠይቂያት እንደዚህ አይነት እድል ካለ ለሴቶች ዘርፍ አገልግሎት 05 ከኢትዮጵያ ስለሆነ አንቺ ከነኮዱ ልስጥሽ። አንቺ ከኢትዮጵያ ስለሆነ እሺ። ሰላም፣ እንኳን ወደ ሙኒት ህጋዊ ሰራተኛ አገናኝ መጣችሁ። ለቪዛ አገልግሎት ከታች ባሉት ቁጥር ያናግሩን። እናመሰግናለን። ለሴቶች ዘርፍ አገልግሎት ፕላስ 97 15 24 39 87 47 ያሽ በዚህ ዋትስአፕ ለሴቶች ቪዛ በዚህ ዋትስአፕ አናግራት ሙኒት
እሺ እሺ አቡ እሺ። ቁጥር የሚሰጥ እንትን ኮመንት ላይ ሙት አድርጓቸው ውዶቼ። ቁጥር አይቻልም። ማን ነው ልጅሽን ቴኬር የሚያደርግልሽ አንቺ ስትሄጂ? አክስቴ ነች አሁን ያለንባት። እሺ የሰማችሁ ካላችሁ ደግሞ የምታቆም ካላችሁ ደግሞ ሌላም እንደ አማራጭም የሰማችሁትም ካለ ደግሞ ንገሩን፣ ለአቡም ንገሯት። አለሁ ጊዜ ስለምከታተላት አመሰግናለሁ አቡ። እሺ እንትን ኦኬ እሺ ከሰማን እንነግርሻለን። እሺ ታሪክሽን ብንሰማው ደስ ይለናል። ለመናገር ፈቃደኛ ነሽ? ከዚህ በፊት ቤሩት ነበርኩና 2 ዓመት ሰርቼ ነው የመጣሁት። አጋጣሚ ሆኖ እህቴ እናንተ ያላችሁበት ሀገር ነበረች፣ ዱባይ አለም ፀሐይ ትባላለች። አቡዬ ልጨርስ 11 ዓመት ኖራ ምክንያት ታለች ተሞተቻው 4 ዓመት ሆነው እና ያው ከእሷ ጋር ትብስል ስለነበረ የመመለስ እድሉንም አላገኘሁም እና ነበረች እሷ። ከዛ ከመጣሁ በኋላ የመመለስ እድሉን አላገኘሁም። እሷም በጣም ታማ ስለነበር የመጣችው። ተከንስለሽ ነው የወጣሽው? አዎ ከቤሩት። አዎ ኖ ቤሩትማ ችግር የለም፣ በ2 ዓመት ትመለሻለሽ። የቤሩት ከንሰላ የኢማራት ነው ዋናው። ዱባይ ነበርሽ? አይደለም እኔ ቤሩት ነበር፣ እሷ ዱባይ ነበረች። አጋጣሚ ሆኖ ቆይታ ነበር እዛ። ካንሰሩ እንትን ካላት እኛ አልሰማንም፣ ምንም ማሰማም አልተነገረኝም። አባታችንም ትንሽ በሷ ሞት ምክንያት አይምሮ ልክ አይደለም። የመጀመሪያ ልጁ ነችና አላየናትም። እኔ ከሞቶች በኋላ ነው እዚህ የደረስኩት። እድሉን አላገኘውም እና እዚህ ስመጣም አባቴን በጤና አላገኘሁትም። በቃ አቡኔ ብዙ ማውራት ስለማልችል ነው እና ከምታውቁ ካላችሁ በዚህ ነገር ብቻ አግዙ። ይዞሽ ልጅሽ ስንት ዓመቱ ነው? ከ6 ወሩ። ቅርብ ጊዜ ነው ታዲያ። ከቤሩት ከገባሽ ስንት ዓመት ሆነሽ? 5 ዓመት ሊሆነኝ 4 ዓመት ምናምን። እሷ ሞታ በ6 ወሯ ነው የገባሁት። ቤሩት ስንት ዓመት ሰርተሻል? 2 ዓመት ከ8 ወር። ኦኬ 2 ዓመት ከ8 ወር የሰራሽበት ምን አደረግሽበት? ያው እሷን እንትን ስንልበት የነበረው። እሺ ከዛም በኋላ ምን እየሰራሽ ነበር ራስሽ የምታስተዳድሪው 4 ዓመት ሙሉ ኢትዮጵያ ውስጥ? ቺፕስ ሰራ ነበረ። ቺፕስ እና ቡና እየሰራሽ ታዲያ ስራ ከሌለው ሰው ጋር ለምንድን ነው ሪሌሽንሺፕ የምትጀምሪው? መጀመሪያማ ስራ ይሰራ ነበር። ከዛ በኋላ ይሰራ ነበር። የእንጨት ባለሙያ ነው። ሙያ እኮ እድሜ ልክ የሚኖር ነገር ነው። ሙያ እድሜ ልክ የሚኖር ነገር ነው። ታዲያ የእንጨት ባለሙያ ከሆነ ለምን አሁን ተዋል ሙያውን? ለምን አሁን ስራውን ለቀቀል? ጊዜ በኋላ የመጣ ነው ይሄ መጠጣት፣ ደጅ ማምሸት፣ አዳዲስ ባህሪ አሁን የመጣ ነው። ከዛ በኋላ ሙሉ ለሙሉ ነው የተወው በቃ። እሺ ቆይ አንድ ሰው ምግብ ትሻለች ብሎ እየጠየቀ ነው ሰው ካገኘሽ። እና እህቶችሽ ምን ትመክሪያለሽ? ከማግባታቸው በፊት ልጃቸውን ጥለው እንዳይሄዱ ወደ አረብ ሀገር፣ ልጅ ያለ እናትም ያለ አባትም እንዳያድግ ምን ትመክሪያቸዋለሽ? አዎ አሁን ማለት መጀመሪያ የዛን ሰው መቼም የሰው ልጅ ምንም ያህል አመት አብረሽ ብትኖሪ ስለዛ ሰው ባህሪ አታውቂም እና መጀመሪያ ላይ ጥሩ ነገር የሚያሳየን ሰው የሆነ ሰዓት ላይ መለወጡ መቀየሩ አይቀርም እና በተለይ ደግሞ ልጅ የሚባል ነገር ሲመጣ ይቀየራል። ሙሉ በሙሉ ነው የሚቀየሩት እና እኔ በእርግዝና ወራት የሞባይል ማስቀመጫ አዲስ አበባ እንደዚህ በቲክቶክ አንድ ቅዱስ የሚባል ከዚህ በፊት ኢቢኤስ ላይ ይሰራ የነበረ ሰው ጡረታ ወጥቷል እና እሱ ጋር የሞባይል ማስቀመጫ አንድ እህት አገናኝተን እየተመላለስኩ ሰራ ነበርና
ቁጭም አላልኩም። እግዚአብሔር ይመስገን ቲክቶክ ላይ አንዳንድ እህቶች አብረው ያግዙ ነበረ በዛን ሰዓት እና እኔ ለእህቶች መናገር የምፈልገው በተለይ ደግሞ በደንብ እኔ አሁን በሰዓቱ ብቻዬንም ነበርኩ፣ የእህቴም ሀዘን ነበረ። በቃ ያው ሰው ነሽና አይዞሽ ሲልሽ አብሮሽ ሲሆን ሰው ይመስልሻል በሰዓቱ እና ያቺ ጊዜ ናት እኔን የከወደችኝ። ልጅም እንትን እንድል ያደረገችኝ ጥሩ ነበረ። ከዛ በኋላ ከእርግዝናው በኋላ ነው በቃ ለውጡም የመጣው። ባዶ ቤት እስከማደር ብቻዬን እንትን እስከመሆን ቤት ኪራይ እስከመባረርም ደርሻለሁና የሰውን ማንነት አናውቅም ባንቸኩል፣ በተለይ ልጅ ለማምጣት ባንቸኩል። ምክንያቱም እኔ በእኔ ጥፋት ልጄን ማለት እመተዋለሁ ምናምን እናደዳለሁ። ምክንያት ነው እንደዚህ የሆንኩት ምክንያት ነው ማሪ፣ በሱ ምክንያት አይደለም። ባልሽ አሁን ጥሩ ሰው ሆኖ ድንገት ውጭ ወጥቶ መኪና ገጭቶት ሊሞት ይችላል። በጣም ጥሩ ሰው ሆኖ ዊ አር ናት ቶኪንግ አባውት ስለ ባል ስለ መተው ምናምን አይደለም። ሴት ልጅ የሆነ ነገር ሳይኖራት ማግባት የለባትም፣ መውለድ የለባትም። ሁልጊዜ በባል መተማመን የለም። ገባሽ? በባል ሁልጊዜ በወንድ መተማመን፣ ሁልጊዜ በባል መተማመን ይቀራል። ሴቶች ሶሻል ሚዲያ ላይ እየወጡ እያለቀሱ መለመን፣ ለልጆቻቸው ዳይፐር፣ ወተት፣ ልጅ ማሳደጊያ መለመን መቆም አለበት። ይሄ የሚቆመው መቼ ነው? ሴቶች ሁሉ ስንነቃና የሆነ ነገር ሳይኖር አለመውለድ። በወንድ መተማመን እንደሌለብን። ወንድ ይከዳል፣ ይሄዳል። ፈጣሪ ለእኛ ነው ማህፀን የሰጠን። አሁን አበኢንድ እኮ በመጨረሻ እየተሰቃዩ ያሉት ማን ናቸው? ልጆች። አክስት እጅ ላይ፣ ሀያት እጅ ላይ፣ ጎረቤት እጅ ላይ፣ ዘመድ እጅ ላይ እያደጉ ያሉት ልጆች ናቸው። ዋጋውን እየከፈሉ ያሉት ልጆች ስለሆኑ ፈጣሪ ደግሞ ማህፀን የሰጠው ለእኛ ለሴቶች ስለሆነ ወንዱን እንተወውና ስለ ራሳችን እንነጋገር። እድሜ ልካችንን ወንድ ላይ ጣት መጠቆም እናቁምና እኔ እንደ ሴት ፈጣሪ ለእኔ ማህፀን ስለሰጠኝ እኔን ስላመነኝ፣ ወንድ ላይ ቢተማመንማ ለወንድ ማህፀን ይሰጠው ነበር እኮ። ፈጣሪ ወንዱ ላይ ስላልተማመነበት፣ ሴቷ ላይ ስለተማመነባት፣ መቼም ልጇን እንደማትተው ኃላፊነት እንደሚሰማት ስለተማመነ ለሴቷ ማህፀን ሰጥቷታል። ወንድ አንድ ቀን አብሮኝ አድሮ አስረግዞኝ ሊጠፋ ይችላል፣ ሊሞትም ይችላል፣ ወጥቶ ሊቀርም ይችላል። ያ ልጅ እኔ ማህፀን ውስጥ ነው የቀረው አይደል? እኔ ልጅ የተሸከምኩት በማህፀኔ። ፈጣሪ ለእኔ ነው አደራ የሰጠኝ ልጅ። አደራ የሰጠኝ ልጅ ከማርገዜ በፊት እኔ የሆነ ነገር ማስቀመጥ አለብኝ። ልጄን ራሴ በእጄ አደራዬን፣ የፈጣሪን አደራ ራሴ በእጄ እንዳሳድገው የሆነ ነገር መያዝ አለብኝ። ገባሽ? እድሜ ልካችንን ወንዱ ላይ ጣት እየቀሰርን እሱ ሱሰኛ ስለሆነ እሱ ስለማይሰራ እሱ ታውት ወንድ የሚባለው ነገር እርሱት በቃ። እኔ አለሁበት ለልጄ። አባት ብቁ ካልሆነ እኔ እናት ብቁ ነኝ ብለን ጠንካሮች ሆነን የሆነ ነገር ሳንይዝ ወንዱ ስራ ኖረውም አልኖረውም ምንም ኖረውም አልኖረውም እኔ አለኝ ወይ፣ እሱ ነገር ጥሎኝ ቢሄድ እኔ ልጄን የማበላው ነገር አለኝ ወይ ብለን እራሳችን ላይ መተማመን መጀመር አለብን። ገባሽ? የሆነ ነገር ልጆቻችንን የምናሳድግበት የሆነ ነገር ሳይኖረን መውለድ የለብንም። እውነት ነው። ለዛ ደግሞ መከላከያ ተፈጥሯል በተለያየ መንገድ። ስለዚህ ልጆቻችንን የምናበላበት የምናጠጣበት ጥለናቸው እንዳንሄድ ኢትዮጵያ ውስጥ የሆነች የምንሰራበት ነገር ሳይኖረን እኛ ሴቶች መውለድ የለብንም። እድሜ ልካችንን በወንዱ መተማመን። የፈለገ ሀብታም ብታገቢ ነገ ጥሎሽ ሊሄድ ይችላል ከነ ሀብቱ፣ ጥንቅር ሊሄድ ይችላል ከነ ሀብቱ። ያኔ እኔ ነኝ ከልጄ ጋር የምራበው። ስለዚህ በወንድ መተማመን፣ በወንድ ብር መተማመን፣ በወንድ መተማመን ይቀርና በራስ መተማመን። እኔ ምን አለኝ ማለት፣ ቆይ ከማግባቴ በፊት እስቲ ምን አለኝ፣ ከመውለዴ በፊት እስቲ ምን አለኝ ብለን ራሳችንን መጠየቅ ነው ያለብን። ያንን ነው አሁን ከህይወትሽ ካለፈው ህይወትሽ እንድትማሪ የምፈልገው። ከዚህ በኋላ ስትወልጂ ምን አለኝ ትያለሽ። እሱ ምን አለ አይደለም አያገባኝም። እሱ ስላለው ነገር መለከት ምን ያደርግ ይህ ምን አለኝ ማለት አለብን። ቢመሽም ይነጋል ምግብ ትችላለች ወይ ብላለች። ስለዚህ አንቺ የመክፈል አቅሙ ስለሌለሽ ወይ በሰርቶ ክፍያ የሚወስድሽ ወይ በነፃ የሚወስድሽ ሰው ነው የምትፈልጊው አይደል? በኋላ ከተገኘሽ በኋላ አክስቴ ልጄን አልይዝም ማለችኝ የሚል ምክንያት አታመጭም ማለት አላመጣም። ሲጀመርም እሷ ጋር ነው ያለሁት። ኦኬ እሺ። ቢመሽም ይነጋል ምግብ ትችያለሽ። ቤሩት 2 ዓመት ከሰራሽ የአረብ ምግብ አረቦቹ ምግብ የሚችል ነው የሚፈልጉት። 2 ዓመት ቤሩት ምንድን ነው የሰራሽ ታዲያ? ጽዳት
እሺ ግን ቢያስለምድሽ ለመልመድ ዝግጁ ነሽ? ቢያስለምድሽ እንዲህ ማጣጠብ የምትሰራቸውን ነገሮች ማቀራረብ እንጂ አታሰራኝም። አሁን ምግባቸውን እራሳቸው ናቸው የሚሰሩት። ቢያስለምድሽ ለመልመድ ፈቃደኛ ነሽ? ምን አልሽኝ? ምግብ ቢያስለምዱሽ ለመልመድ ዝግጁ ነሽ? እንዴ አቡዬ በደንብ እንዴ ካለሁበት ማለት በቃ ብቻ ብዙ ማውራት ማልችለው ነገር ስላለ አቡዬ ሄጄ ምንም ይሁን ምንም ሰርቼ ለልጄ ማብላት አለብኝ። ችግር የለም። እሺ በቃ እንዳታለቅሽ፣ አይዞሽ። እሺ እንጠይቅ እስኪ እዚህ ጋር መታ ሰርታ የምትከፍልበት መንገድ ካለ የሙኒትን ቁጥር ሰጥሻለሁ። ሙኒትንም ጠይቂያት መሰርቶች እያመጣመጣሽ ሆነ እና እሺ ሌላ ደግሞ አለ ሌሎች አላችሁ? እኔ ቆይ ልጠይቅልሽ አንዴ። እሺ አንድ ኤጀንሲ ያላት ጥሩ ሰው አለ እስኪ የምትረዳ ከሆነ ልጠይቃት። እሺ እሺ ጠይቄልሻለሁ። ቮይሴን ሰምታ ስትመልስ እነግርሻለሁ። ቢመሽም ይነጋል። አንቺ ምግብ ትችላለች ይልሻል። አትችልም ግን ለመልመድ ዝግጁ ናት። ትችያለሽ። ሌላ ደግሞ አንድ ነበረች ጋይስ፣ ሁለት ወንዶች ሰጥቻት ኢቃማ ያሰራችላቸው ማን ነበር ስሙ? ሁለተኛ ሰው ጠይቅላት ነበር እሷ እስክትሰማውና እስክትመልስ ወይኔ ጠፋብኝ። እናንተ ይሆን አናይፍ አቤት ዳሙዬ ሰላም አለይኩም አናይፍ፣ እንዴት ነሽ? ደህና ነሽ ወይ? እኔ ደህና ነኝ። ረመዳን እንዴት ነው? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው ውዴ። አንዲት ልጅ ልትረጂልኝ አንድ ሰው ቃል ገብተሽልኝ ነበራል ከኢትዮጵያ ልታመጭልኝ እና የሆነች የተቸገረች ልጅ አለች። የልጅ እናት ናት እና ልጇን አክስቷ ጋር አስቀምጣ መታ ለመስራት በጣም ተቸግራለች እና እባክሽ ያቺ ልጅ ስለጠፋች ኦልሬዲ በእሷ ፋንታ እችኛዋን እንድትረጂልኝ ነበረ ፕሊዝ። አመሰግናለሁ። እና ለሁለት ሰው ነግሬልሻለሁ። ከሁለት አንዱ ሲመልሱ ነግርሻለሁ። ቁጥርሽን አስቀምጪ። እሺ እሺ አቡ እሺ ኦኬ። ቁጥርሽን አስቀምጪ። አንዴ ሞዴሬተሩ ሶፊዬ ኢንቫይት አድርጌሻለሁ። ሌላ ጊዜ በእናታችሁ እዚህ ቤት ከምትሰሙት እያንዳንዱ ታሪክ ተማሩ። ሴቶች ከመውለዳችሁ በፊት ምን አለኝ በሉ። በወንድ አትተማመኑ፣ በራሳችሁ ብር ተማመኑ። ምንም ሳይኖራችሁ አትውለዱ ባካችሁ። ሬዲ ሳትሆኑ ልጃችሁን የምታበሉት፣ የምታጠጡት፣ የምታለብሱበት ትምህርት እንኳን ኢትዮጵያ የመንግስት ትምህርት ቤት በነጻ ታስተምራላችሁ። አትስ ልጆቻችሁን የምታበሉበት፣ የምታጠጡበት ነገር ሳይኖራችሁ አትውለዱ ባካችሁ። ልጅ ከእናቱ ጋር ይደግ። ከዚህ በኋላ ልጆች ከእናታቸው ጋር ይደጉ እባካችሁ። እናቶች ልጆቻችሁን ጥላችሁ አትጡ፣ ለማንም አትስጡ። ልጆቻችሁ ከእናቱ ጋር የሚያደግ ልጅና ከሌላ ሰው ጋር የሚያደግ ልጅ እኩል በራስ መተማመን አይኖረውም፣ እኩል ደስተኛ አይሆንም። እሺ ከእናቱ ጋር እያደገ ቂጣ የሚበላ ልጅ ይሻላል ከሌላ ሰው ጋር እያደገ ፒዛ ከሚበላ በርገር ከሚበላ ልጅ። ኦኬ ዋናው የሚበሉት የምግብ አይነት ሳይሆን የሚያገኙት ፍቅርና እንክብካቤ ደስታ ነው ለነሱ።
ሶፊዬ ኔትወርክ የላትም መሰለኝ። መስዬ ወይ ቤት እያንዳችሁ ፍላወር ላኩ ፕሊዝ። ቪው ላይ እናንተ አትገኙም። ሁሌ ሶፊ ናት ቶፕ ላይ የምትታየኝ። ቤቲ መስዬ ሳዲ ማንም የለም። ሞዴሬተሮች ሶፊ ነበረች ቶፕ ላይ ቪው ላይ ያገኘኋት። ኢንቫይት አረኳት ኔትወርክ የላትም አልሄደላትም ኢንቫይት መሰለኝ። ሚሚ ኦኬ ሚሚ ኢንቫይት አረኳት። አየሹ አላየውም ቢመሽ የሚነጋል ምን አንቺ ለምን ማሬ ሰው ግን ለሚሚ ፎሎ አድርጋትና ስልክ ቁጥር ሽላኪላት ዋትስአፕ ስላላት አሁን ስትሰጠኝ ሀቢባ ነኝ ብዬ ቮይስ አደርግልሻለሁ። ምን አሉሽ ብለሽ እንድጠይቂኝ ዋትስአፕ ላይ እንዳትደውይ ቮይስ ነው የምታስቀምጪልኝ። እሺ ከነገ ወዲያ መለሱልሽ ወይ ምን አሉሽ ብለሽ እንድታስታውሽ እንድጠይቂኝ። እሺ ሀቡ ሀብታም ናት ውዴ አታስለምድም ማለት ሀብታም አያስለምድም። ኦኬ አታስለምድም። ኦኬ የለመደ ነው የምትፈልገው። አዎ ሀብታሞች የለመደ ሰራተኛ እንጂ አዲስ ሰራተኛ አምጥቶ ማስለመድ አይፈልጉም። እውነቷ ነው። ድሆቹ ናቸው እኮ እሺ ብለው አዲስ ሰራተኛ የሚቀበሉት ገና ደሞዝ ስለማይከፍሉ በትንሽ ብር ይቀጥራሉ። አዲስ ሰራተኛ ቋንቋ ምንም አታውቅ፣ ቋንቋ ማያውቅ፣ ስራ ማይችል ማን ይፈልገዋል? ልምድ የሌለው ልምድ ያለውን አረብ ሀገር ልምድ ያለውና ልምድ የሌለው ሰራተኛ እኩል ነው የሚቀጠረው። ቢሮ ራሱ እኮ መጣ ልምድ ያለውን ይዘው ሄዶ አዲሱን የሚወስደው ነው የሚያጣው አዲስ ሰራተኛ። ደላሎቹ ራሱ ሲመርጡ ሁልጊዜም አረብ ሀገር ሄዳ ሰርታ የምታውቅ የሰለጠነች የለመደች አይደል የሚፈልጉት። ትክክል እኮ ናት። እሺ ሀይቴ እናንተ ለካ ዛሬ እሑድ ነው። ከሚኪ ጋር ቀጠሮልኝ የቀጠሮ ጌም አለኝ። ወይኔ እንዳይወስድብኝ ብቻ እንትኔ 31 ዊን አለኝ 32 ዊን አለኝ። እንዳይወስድብኝ